ከሰደድ እሳት መታመስ በኋላ አሁን ደግሞ ወደ ተቃውሞና ግጭት ሎስ አንጀለስ እየታመሰች ትገኛለች። ይህ ደግሞ ግጭትን ተከትለው በመጡ አንዳንድ እንቅስቃሴ እንደሆነ ጭምር የታየም ሲሆን ስደተኞች አገሪቷን በተቃውሞ አናውጠዋታል። ይህንን ይዘናል። በአጭር የተቋጨው የትራምፕና የመስክ ግንኙነት የአሜሪካን ፖለቲካ ወዴት ይመራዋል የሚለው ጥያቄ አሁን ከረር እያለ በስፋት እየተነሳ ይገኛል። የዓለማችን ባለጸጋና ፖለቲከኛው ሰው ፍልሚያው ሲገጥም የሚፈጠረው ምንድነው? ነገሮች በዛ በአሜሪካው ፕሬዝዳንትና በቢሊዮነሩ መስክ መካከል መደምደሚያውስ ምን ይሆን? ይፋ የወጡት ተጋግለው ጸብ ውስጥ እንዲገቡ ያደረጋቸው ምንድነው? መጨረሻቸውስ ምን ይሆን የሚለውን ዓለም አፉን ከፍቶ የተመለከተው ጉዳይ ነውና እኛም ይህንን ርዕሰ ጉዳይ ወደ እናንተ ልናቀርብ ወደናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን ወደ መረጃዎች እናልፋለን። መከረኛዋ የወሊዷ መገኛ ከወራት በፊት ሀብትና ዝና ምንም እንዳልሆነ ለዓመታት የተለፋበት እንደ ቀልድ ሲወድም የተመለከትንባት ከተማ የተፈጥሮ አደጋ መበጥበጥ ኋላ ደግሞ አስቸጋሪ ውስብስብ ጉዳይ ውስጥ መግባቷ ተነግሯል። ከዚህ ቀደም ሰደድ እሳት ሲያምሳት የነበረችው ከተማዋ ኃጢያቷ በዝቶ ዛሬም ታመሰው ይዛለች። ታዲያ እነዚህን ተከትሎ የሚወሰዱ እርምጃዎች ደግሞ የከተማዋን ሰቆቃ የከፋ እያደረገው መምጣቱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢሆኑ በሎስ አንጀለስ ለተቃውሞ የወጡት ሰነድ አልባ ስደተኞች የፈጠሩትን አለመረጋጋት መቆጣጠር ያስፈልጋል ሲሉ 2000 የሚደርሱ ወታደሮችን መላካቸው ተሰምቷል። አሜሪካ 2000 ወታደሮቿ በስደተኞች ላይ ምን ያክል ጫና እንደሚፈጥሩ ሳይታለም የተፈታ ቢሆንም አስቸጋሪው ጊዜ ግን በሎስ አንጀለስ መቀጠሉን ያሳየ ሆኗል። ዶናልድ ትራምፕ እና ኤለን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቆሩ እንዳለ ዓለም እወቁ ሲል አውጇል። መስክ ባጎረስኩ እጄን ተነከስኩ የሚል አንድምታ ያለው ሐሳብን መሰንዘር ከጀመረ ቀናቶች ተቆጥረዋል እና ደግሞ አለመግባባቶች ወደ ከረረ ቃላት ጦርነት ለመግባት ብዙም ጊዜ አልፈጀባቸውም። መስክ ብዙ ነገሬን አጣው ስልጣን አልፈልግም ብሎ መልቀቁን የማይዘነጋ ሲሆን ትራምፕ መስክን ከፌደራል መንግስቱ ጋር የስራውን ለስፔስ ኤክስ ደግሞ የደም ስር የሆነውን የንግድ ስምምነት ለማቋረጥ ዝተዋል የሚለው ጉዳይ ግን እውነት ያደርጉታል ወደሚለው ጥያቄ ይወስዳል። በበጀታችን በሚሊዮኖች የሚቆጠሩ ዶላር ገንዘብ ለመቆጠብ ቀላሉ መንገድ ለኤለን መስክ የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ደግሞ በማህበራዊ ትስስር ገጻቸው አስፍረዋል። እናም ትራምፕ መንግስታቸው በመስክ ላይ ፊቱን ማዞር ከቻለ ቢሊዮነሩ ክፉኛ ሊጎዳ ይችላል እየተባለ ይገኛል። ሐሙስ ዕለት እንኳን መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ 14 በመቶ መውረዱን ለዚህ ማሳያ ተደርጎ ተወስዷል። መጫወቻ ሜዳው ግን ለትራምፕ ብቻ ክፍት የሆነ እንዳልሆነ መስክም በቻለው አቅም የመከላከያ ቡቲ የተጠቀመ እንዳለ መረጃዎች እየወጡ ይገኛሉ። አሜሪካ ዓለም አቀፋዊ የህዋ ማዕከል የተለያዩ መሳሪያዎችና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀምበትና ያላቱል እንዲቋረጥ እንደሚፈልጉ ሲዝቱ እሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል። ይህ ፍጥጫ በቅርቡ ያበቃል ተብሎ የማይጠበቅ ሲሆን መስክ በኤክስ ገጹ ላይ የትራምፕ ፕሬዝዳንትነት 3 ዓመት ከ5 ወራት ቀርተውታል፣ እኔ ግን ከ40 ተጨማሪ ዓመታት በላይ እኖራለሁ ሲል መጻፉን ደግሞ ሌላው አነጋጋሪ ጉዳይ ሆኗል። በእነዚህና በሌሎች ሰፋ ባሉ ጉዳዮች እስክንመለስ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ወርልድ ኒውስ ነው።